አስደንጋጭ ነገር ተፈጥሯል ጋይስ። እንግዲህ እንዳያችሁት ነው፣ እዛ ቪዲዮ ላይ አይታችሁታል ብዬ አስባለሁ። እኔም ደግሞ ትንሽ ቀንጨብ አድርጌ የሰማዋትን ትንሽ አስተያየት ልስጥበት ብዬ ነው። እንደሰማችሁት ነው፣ ከቀኑ እንግዲህ በጣም ብዙ ቪዲዮዎች ሲለቀቁ ነበረ። ኤፋ ከብዙ ሰዎች ጋር እየተጣላ ነው፣ ከብዙ ጓደኞቹ ጋር እየተቆራረጠ ነው። ምክንያቱም ወንድ ነው ካላችሁ አብርሃም በመጥፋቱ ኤፍሬም በጣም ተቆጥቷል። እንዲሁም ደግሞ ሩታም ደግሞ በጣም ተጨንቃለች። ለምንድን ነው በእንደዚህ አይነት መንገድ ትዳሬን የምትበጠብጡት እያለች እንግዲህ ከዴቭ ጋር እንደውም ትንሽ ተረጋግታ ለማውራት ሞክራ ነበረ። ብዙዎቻችሁ እዛ ቪዲዮ ላይ በጣም የማይሆን ቃላቶችን እየወረወራችሁ ነበረ። ነገር ግን አሁን ኤፍሬምና ሜሪ ሆነው ዳኒን ለማምሯት ሞክረዋል። ምክንያቱም የዳኒ እጅ ስላለበት ማለት ነው። ከዛ እንግዲህ ዳኒሻ ምንድነው ያደረገው? ቀጥታ ወደ ስልክ ወደ መደወሉ ገባ። ስልክ ሲደወል አጅሪት ስልክ ካነሳች በኋላ እንግዲህ ሜሪ ከአብርሃም ጋር አገናኛለችው። ከአብርሃም ጋር ሲገናኙ አብርሃም የት ነክ ሲባል እንግዲህ መዝናኛ ቦታ ይዛኝ ሄዳ ነው፣ መዝናኛ ቦታ ነው ያለውት አለው። ከዛ ቶሎ ብሎ ኤፍሬም ተቀብሎ ለምንድነው እንደዚህ የምታስጨንቀን? ልጅህንና ሚስትህን ጥለህ ቤትህን ጥለህ ለምንድነው በዚህ ልክ የቆየኸው? እኛ እኮ በጣም እየተጨነቅን ነው ሲለው ኤፍሬም ናና ውሰደኝ ነው ያለው። አስቡት እንግዲህ ሄርሜላን ብትሆን ስለ አብርሃም ጤንነት አላስጨነቃትም። ስለ አብርሃም ጤንነት ቢያስጨንቃት ኖሮ ቀጥታ ወስዳ ጸበል ነበር የምትወስደው ይሄ ልጅ ማለት ነው። ገባችሁ አይደለም? ቅድምዬ ሩቲ ስትል ነበር፣ እሷ ቄስ ነች ወይ እሷ ሐኪም ነች ወይ እሷ ቤት ይዛችሁ የሄዳችሁ ብላ ነበረ። አያችሁ፣ ስለ አብርሃም የሚያስጨንቃቸው ቢሆን እነ ዴቭ ይሄ ልጅ አንድ እጃችን ገብቷል፣ ቀጥታ ወደ ጸበል እንውሰድ ብለው ይዘውት ይሄዱ ነበር። እነሱ ግን ስለ አብርሃም ሳይሆን ያስጨነቃቸው ስለ ሄርሜላ ጉዳይ ነው ያስጨነቃቸው። ይሄ ግልጽ ነው። አጅሪትም አብርሃምን አገኘት፣ ቀጥታ ሆቴል ይዛ ወደ ሆቴል ነው የሄደችው። ብዙዎቻችሁ ግን ደስ ብሏቸዋል። አብርሃምና ሩት ሄርሜላ አንድ ላይ ሆነው ስለ አብርሃም ጤንነት እናንተም እየተጨነቃችሁ አይደለም። ስለ ሄርሜላ ህይወት ነው እያስጨነቃችሁ